በጠርዝ ላይ ሁሉ ትሄዳለች። በሶፋ ጠርዝ ላይ ነው። የኖላዊ ድራማ ማን ነው? ዘናጭ ሀፕፍሊክስ አፕሊኬሽን ነው። ኖላዊ ዩቲዩብ ላይ ቀርተዋል። ሀፕፍሊክስ ላይ ብቻ ነው ከዚህ በኋላ ምናምን እያሉ ቲክቶክ የሰሩ ሰዎች አሉ። ሰላም ሰላም፣ ውድ የቤቲ ኦፊሻል ቤተሰቦች እንደምናችሁ። ዛሬ እንግዲህ ከምትወዷት ከምታከብሯት አርቲስት ቁም ነገር ጋር ተገናኝተናል። ለመጀመሪያ ጊዜ ቁም ነገር ብዬ ጠሯት። ማሚዬ እንኳን ደህና መጣሽ። እንኳን ደህና ቆይሽኝ ሰኒ። ስለመጣሽ በጣም ደስ ብሎኛል። ያው ለማታውቁም የማሚ ስም ቁም ነገር ነው እና ያው ኢንተርቪውም ላይ ማሚ እያልኩ ነው መጠራት ለምዶብኛል። ደስ ይለኛል። እንቀጥላለን እና ማሚዬ ጥያቄ ይኖረናል ዛሬ ማለት ነው። ይህንን ቪዲዮ ስፖንሰር ያደረገልን ድሪም ስፔስ ሪያሊቲ ነው። አገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቻችን ድሪም ስፔስ ሪያሊቲ በ3700 ብር ወርሃዊ ቁጠባ እንዲሁም ደግሞ ቅድመ ክፍያ በሆነው 139,000 ብር የቤት ባለቤት ሁኑ ይላችኋል። ድሪም ስፔስ ሪያሊቲን ተቀላቀሉ። እንዴት ወደዚህ ሙያ ገባሽ? የመጀመሪያ ጥያቄያችን ነው። ወደዚህ ሙያውን በጣም ነው በነገራችን ላይ የምወደው። ከልጅነቴ የተለያዩ ትምህርቶችን እማር ነበረ። እንደዚህ ኮርሶችን በቃ በጣም ነው የምወደው። ድራማ ማየት፣ ፊልሞችን ማየት በጣም አዘወትር ነበር እና ልጅ ያለው በተለይ በጣም ነበረ እንትን የምለው። ከዛ ግን የሆነ ሰዓት ጠፍቼ ነበር፣ ሙሉ ለሙሉ ትቼው ነበር። ከዛ አሁን ከቅርብ ጊዜ ወዲህ ደግሞ አንድ 5 ዓመት ምናምን ወዲህ ደግሞ በደንብ በሰፊው እየሰራሁበት ይገኛለሁ። በጣም ደስ ይላል። ቀጣዩ ጥያቄያችን ማሚዬ ኖላዊ ድራማ ላይ ማን ነው አርፋች? ኖላዊ ድራማ ላይ ሁሌም ያስቸግረን ሀና ነች። አተርፍ ሲዋቅሽን ማለት በጣም የምታስቸግረን አይደለችም። ይህን ያለ አርፋጅ አይደለችም። ግን ማርፈድ እንዲያውም ከምንለው ልብስ ብዙ ጊዜ ስንቀይር በቃ ልብሱን ይዛው እራሱ ትቆማለች እና አንቺ ምን እየሆንሽ ነው ምናምን በቃ እሷ የምትቀይር ከሆነ ወይ ሌላ ሲን እንግባ ምናምን ይባላል። ትንሽ ላይ ትምጥነው አለች። እሺ፣ ብዙ ጊዜ የምታረፍደው እሷ ነች ማለት ነው። የምትወጂው አክተር ወይም አክትረስ ከሴትና ከወንድ? ከወንድ በጣም የምወደው አክተር እንግዳ ሰው በጣም ነው የምወደው። በጣም ማለት አክቲንጎችን ወድለታለሁ በጣም ከወንድ እሱ። ከሴት ደግሞ ቃልዬን በጣም አደንቃታለሁ። እውነት ነው፣ ሁለቱም በጣም ተወዳጅ አክትረሶች እና አክተሮች ናቸው። እሺ፣ ቀጣዩ ጥያቄ ማሚዬ አሁን ላይሆን ይችላል በፊትም ቢሆን ክራሽ ኖሮሽ ያውቃል ወይ አለሽ ወይ? ኖሮሽ ያውቃል ከዚህ በፊት ወይም ስቲልስ አለሽ ወይ? የለኝም። እኔ እኮ የለኝም የሚለው እያዘን ማለት ነው። እሺ፣ የመጀመሪያ ስራሽ ምንድን ነው? ወይም ደግሞ መጀመሪያ ላይ አክቲንግ ነው የጀመርሽው አይደለ? በአክቲንግ ነው ወይስ ማስታወቂያ? መጀመሪያ በማስታወቂያ ነው የጀመርኩት። የባንክ ማስታወቂያ ነበር መጀመሪያ የሰራሁት። ስለዚህ የመጀመሪያ ስራሽ ፕሮሞሽን ነው? ፕሮሞሽን ነው። እሺ፣ እድሜሽ ስንት ነው? አንድ ነው። እንደ ማንኛውም አርቲስት በሚለው እድሜ አይጠየቅም። ማሚዬ የቤት ስም አለሽ ወይ? የቤት ስም የለኝም ስልሽ ብዙም አልጠቀምበትም። ለነገሩ ይሄ ራሱ የቤት ስም ነው እኮ። እዚህ ማሚ ነው የምትባለው። ያለ ማሚ ነው የምባለው። ያለ እድሜዋ እኛ ራሱ ያለ እድሜዋ ማሚ ብለን ሌላ ስም ሰጠናታል። እሺ፣ ሲደብርሽ ምን ማድረግ ታዘወትሪያለሽ? ወይም ሲደብርሽ ማድረግ የምትወጂው ነገር ምንድን ነው? ከደበርሽ ወይም የሚያወጣሽ ነገር? እኔ ብዙ ጊዜ እንትን ነኝ ማለት ተፈጥሮዬ። እንዲሁም አንድ ጓደኛ አለችኝ እና ይሄ ዝምታሽ ካራክተር ላይ ራሱ ይታያል ትለኛለች እና ብዙ ጊዜ ብቻዬን መሆን እፈልጋለሁ። ከሰዎች ጋር በሚደብረኝ ሰዓት ከማወራ ምናምን ከጫጫታ ምናምን ወጥቼ ብቻዬን የማሳልፋቸው ጊዜዎች ደስ ይሉኛል። ሲደብረኝ እንደዛ ነው የማደርገው ብዙ ጊዜ። ከዛ ወደ ራሴ ይመለሳል። ኦኬ፣ ብዙ ጊዜ ሲደብርሽ ብቻሽን ነው የምታሳልፍ? ብቻዬን መሆን ነው የምፈልገው። ኦኬ፣ ቀጣዩ ጥያቄያችን እንዴት ወደዚህ ሙያ ገባሽ? አገባብሽ ምን ይመስላል? ወደ ሙያው
ማለት የመጀመሪያ ስራሽ ነው የቅድሟ። ይህ እንዴት ወደዚህ ሙያ ገባሽ? የመጀመሪያ ስራሽን እንዴት ልትሰሪ ይቻልሽ? የመጀመሪያ ስራዬ የሚገርምሽ ወደዚህ ስራ የገባሁት በቃ በአጋጣሚ ነው ማለት ትችያለሽ። አስብበታለሁ፣ በጣም መስራት እፈልጋለሁ ምናምን፣ ግን ስልኬን ሰዎች ኬት እንዳገኙት አላውቅም። በዛ አማካኝነት ተደውሎልኝ ነው የመጀመሪያ ማስታወቂያ የሰራሁት። ተደውሎልሽ ነው የተጠራሽው? በጣም የሚገርመው ማለት በጣም ብዙ ሰው አክቲንግ መስራት ይወዳል ይፈልጋል፣ እና በጣም ብዙ ጊዜ ተሰቃይቶ ራሱ የማያገኘው እድል ነው። እና አንዳንዴ የምትፈልጊው አብዝተሽ ትፈልጊው አንድ ነገር ወደ ራስሽ ይቀርባል። እኔ እንደዚ አይነት እምነት አለ። በጣም ደስ ይላል። ኖላዊ ድራማ ላይ አሳዛኝ ወይም የሚያሳዝን ገጠመኛለሽ? ኖላዊ ድራማ ላይ የሚያሳዝን ገጠመኝ ሳይሆን ኖላዊ ድራማ ላይ በጣም ደስተኛ ነን ሁልጊዜ። እንደ ስራ ሳይሆን በቃ የተዝናናን እንደ ቤተሰብ ነው። በጣም አሁን ወደ 7-8 ወር ሊሆነን ነው፣ ግን እኔ 2 ወር 3 ወር የቆየሁ አይመስለኝም። ኖላዊ ቤት በጣም ደስተኛ ነኝ። ሁሌ የምናገረው ነገር ነው። ግን አሁን እነዚህ ከ87 እስከ 100 ምናምን የምንቀርጽባቸው ክፍሎች በጣም ፈታኝ ነበሩ። እኔ ራሴን ስቼ የተኛሁባቸው ክፍሎች እናንተ በምትሰሩት ስራ እኔ አለቅሰ ነበር እና ተኝቼ በጣም ከባድ ጊዜ የነበሩት ከዚህ ከ85 ወይ 86 ጀምሮ እስከ 100 ምናምን ያሉት ክፍሎች በጣም ፈታኝ ነበሩ። እኔ ራሴን ስቼ የተኛሁባቸው ሰዓት እነሱ የሚሰሩት አክቲንግ እኔ አልችልም ነበር መቋቋም፣ መስማት ይከብደኝ ነበር። ኢቨን እንደ ኦዲየንስ ነው ሳያቸው ራሱ ማለቅስ የነበረው። እና በጣም ያሳዝነኝ ገጠመኝ ደግሞ ጊዜ እሱ ነው ለኔ በጣም ፈታኝ ጊዜ። ኖላዊ ድራማ ላይ አብዛኛው ስሜት ይጋባል። በጣም የሳቁም የሀዘኑም ስሜት ይገባብናል እና አንድ አይነት ስሜት ነው አብረን የምናስተናግደው። በጣም አንዱ እየሰራ አንዱ የሚያለቅስበት ጊዜ አለ እና በጣም ይህንን ቪዲዮ ስፖንሰር ያደረገልን ድሪም ስፔስ ሪያሊቲ ነው። ሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቻችን ድሪም ስፔስ ሪያሊቲ በ3700 ብር ወርሃዊ ቁጠባ እንዲሁም ደግሞ ቅድመ ክፍያ በሆነው 139 ሺህ ብር የቤት ባለቤት ሁኑ ይላችኋል። ድሪም ስፔስ ሪያሊቲን ተቀላቀሉ። ኖላዊ ድራማ ላይ የምግብ ሲን ካለ ማን አለ ልንል እንችላለን? ሰላም ማሚ ታሳፍር ይችላል። እሷነች ምታስቸግረን፣ ገና እየጨመርን ነው ምንሰራው። በዚህ በኩል ራሱንሽ ማሚ እኔ ናልሽ ራሴ ይህማ ይታወቃል። እሺ እንደዚህ ከሆነ አንድ ጥያቄ አለኝ። ኖላዊ ድራማ ላይ ኮንቲኒቲ የሚያበላሸው ማን ነው? ደግሞ ምን እያደረገ? ይህ በታማኝነት ነገር ባለፈው ስትሎች ነው የሰማሁት፣ ግን አውቀዋለሁ እኮ ግን እያስፈቀድኩ ነው ዳይሬክተሮችን። እንደዚህ እኮ ነው ቢኒ ዴሚ ያልኩ ያዛል። ሁላችሁ ምን እንደሚፈጠር ታውቃላችሁ? ማሚ እንዴት ነው ፀጉሯን መቀየር በጣም ነው የምትወድ በጣም። እና ምንድነው የምታደርገው? በሳምንት በ15 ቀን ይሄ ኖርማል። አሁን እንደዚህ ከሆነ ፀጉሯ ከነ ከለሩ ቀይረው ቀጣይ ሳምንት ትመጣለች። ከዛ ኮንቲኒቲ ያላለቀ ይኖራል። እዛኛው ላይ ማሚ ፀጉርሽ እኮ ጥቁር ነበር፣ ማሚ ፀጉርሽ እኮ ይሄ ከለር ለምንም ነው የማይመቸው። እና ኮንቲኒቲ ላይ ያለ ማበላሸት ስንት ያለ ማበላሸት። ማሚ በቃ ራሷን መጠበቅ በጣም ትወዳለች። በጣም የምንኮራባት ሳነች ማለት ነው። እሺ ማን ነው ቀበጥ ኖላዊ ድራማ ውስጥ? ይህ ጥያቄ በእውነቱ ባልመልሰው ደስ ይለኝ ነበር። ሰሊ በጠርዝ ላይ ሁሉ ትሄዳለች፣ በሶፋ ጠርዝ ላይ ነው። ማን ነው ቀበጥ? ራሷ ነች። እኔ ቀበጥ ሁሉም ጥያቄ ነው የሚመልሰው። እንግዲህ እንዳልኳቸው እኔ ላይ እየበዛ ነው ነገሮች፣ ምንም ማድረግ አይቻልም። እሺ ከኖላዊ የምትወጂው አክቲንጉ በቃ ያስደምመኛል፣ ደስ ይለኛል፣ ወይም ሲሰራ ያስደስተኛል የምትይው ሰው አለ? በቃ ለእኔ ፐርፌክት ይመቸኛል የምትይው ሰው አክቲንጉ? ምሳሌ አሁን እኔ አጠገቤ ስላለች ምናምን ሳይሆን የአንቺ አክቲንግ ደስ ይለኛል። ኢቨን አንቺ የራስሽን ስሜት እየሰራሽ ብቻ ሳይሆን እኔ ሳለቅስ እንኳን አብረሽ የምታለቅሽ፣ የኔ ስቅ አብረሽ የሰው ስሜት የሚጋባብሽ አይነት ልጅ ነሽ። ጎበዝ ነሽ በጣም። ሁሌም ነው የምልሽ። ትልቅ ደረጃ ደርሰሽ ደግሞ እንደማይሽ በደንብ እርግጠኛ ነኝ።
ማሚ በጣም አመሰግናለሁ። እግዚአብሔር ዛሬ አድናቆቱም ወቀሳም ምን ይላል በራሴ የዩቲዩብ ቻናል በጣም ነው የሚያሳዝነው። የኖላዊ ድራማ ማን ነው ዘናጭ? ዘናጭ ሁሉም ዘናጭ ነው ለእኔ። ኖላዊ ድራማ ላይ ሁሉም በአላቸው እንትን ሁሉም ዘናጮች ናቸው። እኔ ግን አሁን ይህን ጥያቄ ብትጠየቅ አልተጠየቅኩም እኮ ብትጠየቅ ማሚ ናች። እግዚአብሔር ኖላዊ ድራማ ሞጋገስ ዘናጭ እሷ አላደረግ። እሺ የትውልድ ቦታሽ የት ነው ማሚ? የት ተወለድሽ? የት አደግሽ? የት ትምህርት ቤት ተማርሽ? እኔ የተወለድኩት ከኮምቦልቻ የምትባል ሀገር ነው። እስከ 3ኛ ክፍል እዛ ነው የተማርኩት። ከ3ኛ ክፍል በኋላ ወደዚህ ወደ አዲስ አበባ መጥቼ ኤሌመንታሪ ጆን ኤፍ ኬኔዲ የሚባል ትምህርት ቤት፣ ሃይ ስኩል ደግሞ ጥቁር አንበሳ ነው የተማርኩት። ትውልዴ ግን ኮምቦልቻ ነው። የምትወጂው ምግብ ምንድን ነው? የምወደው አንድ ብቻ ነው። ኦኬ በቃ 2 ላድርግልሽ። ጥሬ ስጋ በጣም እወዳለሁ። እንደገና ደግሞ ክትፎ በጣም እወዳለሁ። እሺ ቀልድ ንገሪኝና አስቂኝ። የኖላዊ ቀልድ ነው ብቻ የሆነ ቀን ዘልየኔ ማለት እንደዚህ የማወራቸው ነገሮች አሉ። አንዳንዴ ስንሰራ ምንም ስቃቸው እንጂ አሁን እንደዚህ ቀልድ ፈጥረሽ ወይ ደግሞ ንገሪኝ ብለሽ ላላወራ እችላለሁ። ኖላዊ ድራማ ላይ በጣም የሚያዝናናሽ ሰው ማን ነው? በቃ የሳቅ ምንጭ ነው የምትይው ሰው አለ? አብዛኛው ሰው አስቂኝ ነው ሲጀመር። ኖላዊ ድራማ ላይ እንደምታስቡት አይደለም። አብዛኛው ሰው ፈን ነው፣ ጨዋታ ይወዳል፣ ሳቅ ይወዳል። አብዛኛው ሰው በቃ አጠቃላይ ክሩን አክተርም ማለት ነው። እና የዝናናኛል የምትይው ሰው አንድ ጥቀሽ፣ አንድ ብቻ። አሁን ላይ መጀመሪያ ስልሽ እያንዳንዱ ሀናም በራሷ በጣም የሚያስቅ ጎን አላት፣ ሰሊም እንደዛ ምናምን። አሁን ደግሞ የባሰ ማን መታለች? ድንብላል ብዙ ጊዜ የምታደርጋቸው ነገሮች ምናምን በጣም ያዝናኑኛል። እና የሆነ ድንገት ምቅት የምትለው ነገር ድንገት የምታወራው ነገር አላት እና በጣም ታዝናናኛለች ድንብላል። እሺ አሁን ስለ ጥያቄያችንን ጨርሰናል። ስለ ኖላዊ ክሩ የሚሰማሽን ነገር በሶሻል ሚዲያ ላይ ግለጹ፣ ስሜትሽ ተናገሪ። ስለ ኖላዊ ድራማ የሚሰማሽን ነገር። እሺ ስለ ኖላዊ ድራማ እኔ ብዙ ፕሮዳክሽን ሰርቻለሁ፣ ብዙ ቦታ ሰርቻለሁ። ግን በቃ ውስጤ ደስ ብሎት የምሬ ነው ሰሊ የምመጣው እዚህ ቤት ነው። በቃ ደስተኛ ነኝ ሁልጊዜ እዚህ ቤት ስመጣ። ማለት ሳንነጋገር ቀርተን አይደለም፣ ሳንጋጭ ቀርተን አይደለም። ግን ያንን ደግሜ ራሱ አስቤው አላውቅም። ጥሩ ከፕሮዲሰሩ ጀምሮ ከዳይሬክተሮቹ ጀምሮ ፕሮዳክሽን ማናጀር በእኛ ስሜት በእኛ ፕሮግራም የሚንቀሳቀሱ ልጆች ናቸው። አክተሮቹ እርስ በርስ መከባበሩ፣ በአጠቃላይ ሁሉ ነገር እኛ እንዲህ እንፈልጋለን ማስተካከል ያለባቸውን ነገሮች እያስተካከሉ በእኛ ስሜት የሚንቀሳቀሱ ልጆች ናቸው። የምሬ ነው። በጣም ደስተኛ ነኝ። ይህን ዛሬ ላይ ሆኜ ራሱ ነው ላይ ሲያልቅ እንዴት ነው የምንለያየው የሚለውን ሳስብ የምር እንትን ይለኛል። እና ሌላ ፕሮዳክሽን ስጠራ ራሱ እንትን ይለኛል። አሁን መሄድ መስራት ምናምን ከባድ እየሆነብኝ መጥቷል። ነው የምር በጣም ደስ የሚል ጊዜ ነው እያሳለፍን ያለ ነው። ቅርርባችን ሁላ ይሄ እንዴት ነው በጣም ፋሚሊ ይሆናል። አሁን እንደ ስራ የሚያስብ ሰው ሁላ ያለ ምናምን እና በጣም ነው ደስ የሚለው። አሁን ዛሬ ማሚ የማትመጣ ከሆነ ቀኛ ደውለን ማሚ ዛሬ አትመጭም እንዴ? ለምን መተሽ እንደዚህ አትመለሽም? በቃ የሆነ ሰው ሲቀሩላ ቅር ይለናል ምናምን እና እያሳለፍነው ያለነው ጊዜ እግዚአብሔር ይመስገን በጣም ነው ደስ የሚለው። እና በመጨረሻ የሰው ሁሉ ጥያቄ የሆነው እና ሰው መነጋገሪያ የሆነው ሀፕፍሊክስ አፕሊኬሽን ነው እና ለምንድን ነው በዩቲዩብ የማይተላለፈው? እና እኛ እንዴት ነው በሀፕፍሊክስ ለምሳሌ ክፍል 90 ከሆነ ቀድመው እንዲመለከቱ ነው እያደረግን ያለ ነው በአፕሊኬሽኑ። እና አሁን ብዙ ሰው እየተረዳ ያልሆነው ነገር ከፍለው ብቻ ነው መመልከት የሚችሉ እየመሰላቸው ያለው። እንደዛ ብቻ ሳይሆን በሀፕፍሊክስ ማስታወቂያውን እየተመለከትን እና ኮይን እየሰበሰብን በነፃ መመልከት እንችላለን። እና ይህንን ነገር እስኪ አንቺም ንገሪልን።
ብዙ ሰው እየጠየቀ ነው። እኔ ኢንቦክሱን ላ ብዙ ሰው እየጠየቀኝ ነው። አንቺም ጋር እንደዛው አይደል ማሚ? እኛ በደንብ ኦዲየንስ ጋር ለመድረስ ነው ይሄን ነገር ያደረግነው እንጂ እኛ እናንተን ካለማክበር ወይም ደግሞ የእናንተን ጥያቄ ላለማሟላት አይደለም። ቀድመን ግን እናንተ ጋር ለመድረስ ነው ይህን አፕሊኬሽን ክሬት ያደረግነው። እርግጠኛ ነኝ አዲስ ስለሆነ ነው እንጂ እናንተም እንደምትወዱት በደንብ እርግጠኛ ነኝ። ግን ዩቲዩብ ላይ አይለቀቅም አላልም። በእርግጥ እኔም አይቻለሁኝ ለዩቲዩብ ላይ ቀርተዋል፣ ሀፍሊክስ ላይ ብቻ ነው ከዚህ በኋላ ምናምን እያሉ ቲክቶክ የሰሩ ሰዎች አሉ። እኛ ግን ማስታወቂያውንም እንዳያችሁት ሁለቱም ላይ ምናልባት ላይ በዩቲዩብ ዛሬ በሀፍሊክስ ዛሬ ከተለቀቀ በዩቲዩብ ደግሞ ነገ ይለቀቃል እንጂ ጭራሽ እናንተን ለማስቀየም አይደለም። በዛ መንገድ የተረዳችሁ ኦዲየንሶች ይቅርታ እንጠይቃለን። ግን ዩቲዩብ ላይ ሁሌም አለን። ቀድማችሁ ለመመልከት ብቻ ነው ሀፍሊክስን አፕሊኬሽን ማውረድ የምትችሉት እና እንትን የምትሉት እና ቅሬታ ብዙ ሰው እያቀረበና ኢንቦክስ እያወራኝ ስለነበር ነው አሁን ዩቲዩብ ላይ ማስተላለፍ የፈለኩት። እና ማሚ ዛሬ እንግዲህ ስለሆንሽ አብረን ስለቆየን በጣም ደስ ብሎኛል። ስለመጣሽ አመሰግናለሁ። እንወዳቸዋለን። ሰብስክራይብ እያደረጋችሁ መልካም ጊዜ። እንወዳቸዋለን። ባይ። ይህንን ቪዲዮ ስፖንሰር ያደረገልን ድሪም ስፔስ ሪያሊቲ ነው። ሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቻችን ድሪም ስፔስ ሪያሊቲ